የተከበራችሁ ተመልካቾቻችን በያላችሁበት ሰላምታችን ድረሳችሁ እያልን ለሰዓቱ ያጠናቀርንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዘገባዎቻችን ከመሸጋገራችን በፊት በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምር ይሆናል። ይልማና ዴንሳ ወረዳ የአንጋር ቁስቋም ቤተክርስቲያን የአብይ አህመድ አሸባሪ ኃይል ጥቃት አደረሰ። ጋዜጠኞች በቀነኒ አዱኛ ግድያ ተጠርጥሮ በእስር ስለሚገኘው አንዱዓለም ጎሳ ለመዘገብ ችሎት እንዳይገቡ ተከለከሉ። የተላለፈባቸውን መመሪያ ችላ በማለት የሄዱትን የምክክር ኮሚሽን ተሳታፊዎች በሁሉም ቀጠና በቁጥጥር ስር እየዋሉ ይገኛሉ። ስዩም ተሾመ ተሰውሮብኛል ሲል ፌዴራል ፖሊስ አስታወቀ። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን ስናልፍ ይልማና ዴንሳ ወረዳ የአንጋር ቁስቋም ቤተክርስቲያን የአብይ አህመድ አሸባሪ ኃይል አቃጠላት። ይቺ ቤተክርስቲያን ጥንታዊ የነበረችና ከ500 ዓመት በላይ ታሪክ ያላት ነበረች። ነገር ግን ዛሬ ቤተክርስቲያኗን ሰብረው በመግባት ሙሉ ንዋየ ቅዱሳን ዘርፈዋል። የድሮ ብራኖችን፣ የወርቅ ጽዋዎችን፣ መጻሕፍትን፣ ጽላቶችንም ጭምር እንደዘረፉ የአካባቢው ማህበረሰብ ገለጸ። አገዛዙ መያዝ የሚችሉትን ሲይዙ መሸከም ያልቻላቸውን ንዋየ ቅዱሳን ደግሞ እያወጣ እንዳቃጠለ የዓይን እማኞች ከቦታው ማረጋገጥ ተችሏል። ጠላት አሁንም ጨለማን ተገን አድርጎ ዘረፋ ላይ መሆኑን አረጋግጠናል። ይቺ ጥንታዊት የአንጋር ቤተክርስቲያን ከተገደመች ከ20 ዓመት በላይ የሆናት ነች። ብዙ ጠበብትን ሊቃውንትን አስተምራ ያወጣች ቤተክርስቲያን ነች። ከ10 በላይ ጽላቶችን በገዳሙ እንደነበሩ ቢገለጽም በዛሬው ዕለት ጸሎታቸውንም ጭምር ይዘዋቸው እንደሄዱ እየተነገረ ይገኛል። ይቺ ቤተክርስቲያን በጣሊያን ጊዜ እንኳን ተሞክራ ልትቃጠል ያልቻለች ቤተክርስቲያን መሆኗንም ከአካባቢው ምዕመናን ማረጋገጥ ተችሏል። ጋዜጠኞች በቀነኒ አዱኛ ግድያ ተጠርጥሮ በእስር ስለሚገኘው አንዱዓለም ጎሳ ለመዘገብ ችሎት እንዳይገቡ ተከለከሉ። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ በዛሬው ዕለት በአራዳ ምድብ ችሎት የቀረበ ሲሆን የችሎቱን ሂደት ለመዘገብ የተገኙ ጋዜጠኞች ወደ ውስጥ እንዳይገቡ ተከልክለዋል። ችሎቱ ጋዜጠኞችን የከለከለበት ምክንያት በመጀመሪያም የተሳሳተ መረጃ እያሰራጩ መሆኑ ነው የተባለ ሲሆን ከችሎቱ የገቡት እንዲወጡ የሚገቡ ካሉም እንዳይገቡ በሚል ችሎቱ አግዷል። ሐሰተኛ መረጃ ተሰራጨ ከተባለባቸው መካከልም ዲያሪው በጠበቃ እጅ እንደሚገኝና የበዓል ኮንሰርት አለው የሚሉ የተሳሳቱ መረጃዎች ተሰራጭተዋል ተብሏል። ከዚህ ጋር ተያይዞ ሁሉም የሚዲያ ባለሙያዎች ችሎት እንዳይገቡ መከልከላቸውን አሃዱ በቦታው ተገኝቶ አረጋግጧል። መዝገቡም ለዛሬ ሚያዝያ 9 ለምርመራ ተቀጥሮ የነበረ መሆኑ ይታወቃል። ከዚህ በፊት አቃቢ ሕግ መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው ባቀረበው ጥያቄ መሰረት ፍርድ ቤቱ አቃቢ ሕግ ማስረጃዎችን እንዲያቀርብ መዝገቡን ለምርመራ ለዛሬ ሚያዝያ 9 ቀን 2017 ተቀጥሮ እንደነበርም ይታወሳል። የተላለፈላቸውን መመሪያ ችላ በማለት የሄዱትን የምክክር ኮሚሽን ተሳታፊዎች በሙሉ በቀጠና ቁጥጥር ስር እየዋሉ ይገኛሉ። የፋሽስታዊ አገዛዝ እድሜን ለመጨመር በከፍተኛ ሁኔታ እየሰራ የሚገኘው ራሱን የምክክር ኮሚሽን ብሎ የሰየመው ተከፋይ ግለሰቦችን እየመለመለና እያስገደደም ጭምር መውሰዱ ተሰምቷል። በኮሎኔል ፈንታው ሙሀባ የሚመራው የአማራ ፋኖ ቤተ አምሃራ ጠቅላይ ግዛት እዝ በድብቅ የምክክር ኮሚሽኑን ተልእኮ ተቀብለው ሲመለሱ በቁጥጥር ስር ውለዋል። ይህ ኮሚሽን ግለሰቦችን ከማስገደድም አልፎ ለሚፈለገው ዓላማ የመለመላቸውን ግለሰቦች እንደየደረጃቸው ከፍተኛ ገንዘብ ከፍሏቸዋል። በዚህ መሰረት ለሁሉም ተሳታፊዎች ከኮምቦልቻ እስከ ባህር ዳርና ላሊበላ ድረስ የደርሶ መልስ የአውሮፕላን ትኬትን ጨምሮም ከካቢኔ ለተመለመሉ ከፍተኛ አመራሮች ለእያንዳንዳቸው 50 ሺህ ብር ሲከፈላቸው ከተለያዩ ሴክተሮች ለተመለመሉ ግለሰቦች 13 ሺህ ብር በመክፈል የአገዛዙን ተልዕኮ እንዲያስፈጽሙ መመሪያ አውርዶላቸዋል። ስዩም ተሾመ ተሰውሮብኛል ሲል ፌዴራል ፖሊስ አስታወቀ። ግለሰቡ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም። በቀጣይ ተገዶ እንዲቀርብ ከፍተኛ ፍርድ ቤቱ አዟል። በፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ባያሌውና አቶ ክርስቲያን ታደለ ስዩም ተሾመ የተባለው ግለሰብ በሕግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበር ይታወቃል።
ፍርድ ቤቱን በስም የተጠቀሰው ግለሰብ ችሎት ቀርቦ ጉዳዩ እንዲያስረዳ በፌዴራል ፖሊስ በኩል መጥሪያ ቢላክለትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ዛሬ ምላሽ ሰጥቷል። አቶ ዮሐንስ ባያለው በኩላቸው ከጅቡቲ ጎበዜ ሲሳይን አመጣው ብሎ የሚማጸዳድቀው የፌዴራል ፖሊስ ላፍቶ ሞል ቢሮ ከፍቶ በየቀኑ የፍርድ ቤት ዳኞችን ሲያሰድብ የሚውለውን ግለሰብ ተሰውሮብኛል ማለቱ አሳፋሪ ነው ሲሉ ለችሎቱ አስረድተዋል። አቶ ዮሐንስ አክለውም ይህንን ግለሰብ ቀደም ሲል በሌላ ችሎት በስም ማጥፋት ወንጀል ከስሸው ቅጣት ጣለበት ቢሆንም እስካሁን ቅጣቱን የሚያስፈጽም የመንግስት አካል ባለመኖሩ ያንኑ የጥፋቱን ድርጊት ቀጥሎበታል ሲልም ተናግረዋል። የኔን ስም በተደጋጋሚ ማጥፋቱ የተለመደ ቢሆንም አሁን ደግሞ የዚህን ችሎት ዳኞች ስም እያጠፋና በችሎቱ ላይ ግልጽ የሆነ ተጽዕኖ እየፈጠረ በመሆኑ ትክክለኛ ፍትህ እናገኛለን ለማለት እንቸገራለን ሲሉ አክለዋል። አቶ ክርስቲያን ታደለ በበኩላቸው ስዩም ተሾመ የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ ሲሆን ፖሊስ ይህንን ሰው ማቅረብ ያልቻለበት ስዩም አንደኛ ደረጃ ዜጋ ስለሆነ ነው። አንደኛ ደረጃ ዜጎች ከህግ በላይ ስለሆኑ ፍርድ ቤቱ መቅረብ አይችልም። ፍርድ ቤት ተገደው የሚቀርቡት ሁለተኛና ሶስተኛ ዜጎች ብቻ ናቸው። ስዩም አማራ ቢሆን ኖሮ ተገዶ ይቀርብ ነበር። ምክንያቱም በአሁኑ ወቅት አማራ ሶስተኛ ዜጋ ሆኗልና 200 አማራዎችን ከወቅታዊ ጉዳይ ጋር በተገናኘ በሚል ጎድጓዳ ውስጥ ገብቶ በእስር ቤት እያጎረ ያለ ፖሊስና አቃቢ ህግ ስዩም ተሾመን አዲስ አበባ ውስጥ ተሰውሯል ሲል ያሳፍራል ሲሉ ነው ለችሎቱ ያስረዱት። ሞት በሚያስቀጣ አንቀጽ ተከሰን አቶ ስዩም የተባለው ግለሰብ ችሎቱን ከውጭ ሆኖ ተጽዕኖ የሚፈጥርበት ከሆነ ውጤቱ ከወዲሁ የሚታወቅ ነው ብለዋል። የሁለቱን አቤቱታ ያደመጠው ችሎቱ ስዩም የተባለው ግለሰብ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ግን ተገዶ እንዲቀርብ ሲል ሶስተኛ ጊዜ ትዕዛዝ ሰጥቷል። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የተሃድሶና መልሶ ማቋቋም ስልጠና ዛሬ ዳግም ተጀምሯል። የስልጠና ሂደቱም የአፍሪካ ህብረትና የዓለም አቀፍ ተቋማት ታዛቢዎች ልዑክ በመቀሌ የስልጠና ማዕከል ተገኝተው ምልከታ አድርገዋል። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን በዚህ ወቅት እንደተናገሩት ከትግራይ ክልል በተጨማሪም በአፋር፣ አማራና ኦሮሚያ ክልሎች የቀድሞ ታጣቂዎች በተሃድሶ ስልጠና በማሰለፍ ወደ ማህበረሰቡ የመቀላቀል ስራ ተከናውኗል። በትግራይ ክልል ቀደም ሲል ስልጠና ሲሰጥባቸው በቆዩት የመቀሌና ዕዳጋ ሐሙስ የተሃድሶና መልሶ ማቋቋም የስልጠና ማዕከላት የቀድሞ ታጣቂዎችን ተቀብለው እያስተናገዱ እንደሚገኙ አስታውቀዋል። አሁን ላይ 5000 የቀድሞ ታጣቂዎች በተሃድሶ ስልጠና እየለፉ ይገኛሉ ያሉት ኮሚሽነሩ በስከ አሁኑ ሂደት 12000 የሚጠጉ የትግራይ ክልል የቀድሞ ታጣቂዎች በተሃድሶና መልሶ ማቋቋም ስልጠና እንዲያልፉ መደረጉን አስታውቀዋል። በአጠቃላይ እንደ ሀገር በአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች 5000 የቀድሞ ታጣቂዎች በተሃድሶና መልሶ ማቋቋም ስልጠና ሂደት ማለፋቸውንም አብራርተዋል። ኢሰመጎ መንግስት በአማራና ኦሮሚያ ክልሎች ግጭቶችን በድርድር እንዲፈታ ጠይቋል። ድርጅቱ የግጭቱ ተሳታፊ አካላት በግጭት አውድ ዓለም አቀፍ የሰብአዊ መብቶችና የሰብአዊነት ሕግጋትን ከመጣስ እንዲቆጠቡ፣ በሲቪሎች ሕይወት አካልና ንብረት ላይ ጥቃት ከማድረስና በህፃናትና ወጣቶች የመማር መብት ላይ ገደብ ከመጣል እንዲቆጠቡም ጥሪ አድርጓል። መንግስት በንጹሃን ላይ የታጠቁ ቡድኖች የሚፈጽሟቸውን ግድያዎች እንዲያስቆምና የታዳጊዎችን የመማር መብት እንዲያስከብርም ኢሰመጉ ጠይቋል። ኢሰመጉ ይህን ጥሪ ያቀረበው በክልሉ በታጠቁ ቡድኖች ጫና ምክንያት ተማሪዎችን በነጻነት ትምህርታቸውን መከታተል የማይችሉበት ደረጃ መድረሳቸውን በመጥቀስ ነው። በምስራቅ ጎጃም ዞን እናውጋ ወረዳ ገደብ ከተማ ከ120 በላይ ንጹሃን በድሮን ተጨፍጭፈዋል። የአማራን ህዝብ ካልጨረስኩ እንቅልፍ አልተኛም ያለው ጨፍጫፊው የአብይ አህመድ ቡድን በምስራቅ ጎጃም ዞን እናውጋ ወረዳ ገደብ በተባለች አነስተኛ ከተማ ከ120 በላይ ንጹሃን በድሮን ተጨፍጭፈዋል። በአካባቢው ፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሃን የገደብ ከተማና አካባቢ ነዋሪዎች በግፍ በጅምላም ተጨፍጭፈዋል። በዛሬው ዕለት ሚያዝያ 9 ቀን 2017 ዓ.ም በናርጅናውጋ ወረዳ ገደብ ከተማ የተፈጸመ የጅምላ ድሮን ጭፍጨፋ የእያንዳንዱ አማራ ዕጣ ፈንታ መሆኑ ግልጽ ነው። በጅምላ የተጨፈጨፉ ወገኖቻችን ነፍስ በአጸደ ገነት ያኖርልን እያልን ለተጎጂ ቤተሰቦችም መጽናናትን እንመኛለን። ሶማሌላንድ ከሶማሊያ ጋር የተጀመሩ ማናቸውንም የሰላም ድርድሮች መውጣቷን በይፋ አስታውቃለች።
ሶማሌላንድ ይህን እርምጃ የወሰደችው የሶማሊያ ጠቅላይ ሚኒስትር ሐምዛ ባሬ የግጭት ማዕከል በነበረችው የሶማሌላንዷ ላስ አኖድ ከተማ ጉብኝት ማድረጋቸውን ተከትሎ ነው። የጠቅላይ ሚኒስትሩ ጉብኝት በጠባጫሪና ሕጋዊነት የሌለው ነው በማለት የሶማሌላንድ ያወገዘችው ሶማሌላንድን ሉዓላዊነቷና የግዛት አንድነቷ የማይታለፍ ቀይ መስመር መሆኑን ገልጣለች። ዓለም አቀፉ ህብረተሰብ በምስራቃዊው ሱል ግዛት ሶማሊያ ለምትፈጽመው ጥሰት መፍትሄ እንዲፈለግለትም ሶማሌላንድ ጠይቃለች። የኢሳያስ ተቃዋሚዎች ብርጌድ ንሓመዱ በመባል የሚታወቀው ኤርትራዊ የተቃውሞ እንቅስቃሴ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎችን ሲቋቋም ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል መግለጹን ቢቢሲ ዛሬ ዘግቧል። በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም ያስታወቀው እንቅስቃሴው ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ነግረውኛል ሲል ቢቢሲ ዘግቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 2 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽህፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ መሆኑን ያስታወሰው የቢቢሲ ዘገባ የጽህፈት ቤቱን የምርቃት ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መከፈት እንቅስቃሴው ጥፋት እንደሆነ ሲናገሩ ተደምጠዋል ብለዋል። እንቅስቃሴውን ከፊት ሆነው የሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽህፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነ መናገራቸውን በዘገባው ተካቷል።